በቃ ምትታነቁ እንደሆነ አይቼዋለሁኝ። በቅርብ ቀለበት አደርጋለሁ። አንዳችሁ ትታነቃላችሁ፣ አንዳችሁ የሆነ ቦታ ትሄዳላችሁ። የዛኔ የፈለግከውን አድርግ። ቆይ አይደለም እንዳን ቆይ በቃ እኔ በቃ ወይ ህይወት ያልፋል ትታነቃለህ። በቃ እርፍ አሁን ነው መሸሽ። አብርሽ እንግዲህ ቆርጦ ተነስቷል። ቀለበት አስራለሁኝ፣ አንደኛችሁ ሰሞኑን ትታነቃላችሁ ብሏል። እንግዲህ አብርሽም ሽማግሌ ለመላክ ዝግጅት ላይ እንደሆነ ሰርግም እንዳለ አቤላ ፖስት አድርጓል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ። ሁሌም ከጎኔ ሆናችሁ ኮፒ ሊንክም ላይክም ሼርም በማድረግ የምታበረታቱኝ ፈጣሪ የማያልቀውን እንጀራ ይስጣችሁ፣ መጨረሻችሁን ያሳምርላችሁ። እናም እንግዲህ አብርሽ ሰሞኑን በቅርቡ ቀለበት አስራለሁኝ ትታነቁም እንደሆነ አያለሁኝ ብሏል ማለት ነው። እና አቤላም ደግሞ ፖስት አድርጓል ማለት ነው። እንግዲህ እንደምታዩት በግራ በኩል ያለውን ፎቶ ፖስት አድርጓል ማለት ነው። እና በሙሽራ ሙዚቃ ነው አቀናብሮ ያለው። በዛ ጋ ብዙ ልጆች በዩቲዩብም በኢንስታግራም ስትሄዱ በቲክቶክም እንግዲህ የአብርሽ ወንድም ነን የሚሉት ፖስት እያደረጉ እየታዩ ነው ማለት ነው። እና በቅርቡ እንግዲህ ቀለበት እናስራለን ብሏል። ቀለበት ካሰሩም ደግሞ እናያለን ማለት ነው። እና አሪፍ ነው። ቀለበት አትሰሩ አልልም፣ እሰሩ። እንደውም ግልግል ነው ማለት ነው። ጭቅጭቅ በጣም ነው የሰለችን። ሁሌ እየተገናኛችሁ የምትጨቃጨቁት ነገር በጣም አስመርሮናል ማለት ነው። እና ከመመረራችን የተነሳ ምን ብዬ ልንገራችሁ፣ ምንናገረው ሁሉ እየጠፋብን ያለው ማለት ነው። ምክንያቱም የሚሆነው ነገር እጅግ በጣም ከባድ ነገር ነው። አሁን አብርሽና ሩታ የቃላት ውርወራ የሚያደርጉት ነገር እጅግ በጣም ዘግናኝ ነገር ነው ማለት ነው። እና አብርሽ ትናንትና እንግዲህ ትታነቁም እንደሆነ አያለሁኝ። በግድ ነው እንዴ እኔ መታረቅ አልፈልግም ብሎ ነው ጥሎ የሄደው ማለት ነው። እና ተገላገል፣ ሩታም ተገላገለች፣ እኛም ተገላገልን ማለት ነው። ገባህ? ምክንያቱም ሁሌ ተለያይተናል ትላላችሁ፣ መለያየታችሁ ሁላ ግራ ገብቶናል። ተገናኘን ትላላችሁ፣ ተገናኛችሁ ስንል ደግሞ ተለያየን ትላላችሁ፣ ተለያይተዋል ስንል ትገናኛላችሁ። ስለዚህ እኛንም ለመፍረድ በጣም እያወዛገባችሁ ነው ያላችሁት ማለት ነው። ከዛ ሁሉ እንደ ተለያያችሁ ተለያይታችሁ ቅሩና ቀለበት እሰር፣ አግባት። ቀጥታ ሽማግሌ ልከህ እንደው ስለምን አታገባትም? እና አቤላ እንግዲህ ይህንን ፖስት ያደረገው በሙሽራ ሙዚቃ ነው። ያው እንግዲህ ሚዜ ነን እኔና ማርቲ አብርሽና ሄርሜላ ሲጋቡ እያለ ነው ያለው ማለት ነው በነገራችን ላይ። እና መልካም የሰርግ ጊዜ ይሁንላችሁ፣ መልካም የቀለበት ጊዜ ይሁንላችሁ። ለኛም ደግሞ የመልካም የረፍት ጊዜ ይሆንልናል። ለሩታም መልካም የረፍት ጊዜ ይሆንላታል ማለት ነው። በነገራችን ላይ ይሄ ፎቶ አቤላ የፖስተው ፎቶ በቀኝ በኩል ያለው ፎቶ ነው ማለት ነው። አያችሁታ? ዘሴም ነው በቃ ምንም የተለየ ነገር የለውም። እንደዚህ አድርጎ አቀናብሮ ምኞት ነው ማለት ነው። ምኞት አይከለከልም። የሰው ባል የነበረን ሰው እንዲህ ቀለበት ማሰር ቀላል ነው እንዴ? ቀላል ነው እንዴ? እና በቀኝ በኩል ያለው ፎቶ ሰሞኑን የበዓል ጊዜ የፖሰቱት ፖስት በዓል ሊሆን ሲል ጠዋት ላይ ምናምን ጠዋት ነው እንደ ነገ ሊሆን ነው ብቻ ዞሮ ዞሮ ሰሞኑን የፖሰቱትን ፖስት ነው። እሱን እንግዲህ እንደዚህ አድርጎ እነሱ ሲጋቡ እኔና ማርታ ሚዜ ነን እያለ ነው ያለው ማለት ነው። በቃ መልእክቱ እንደዛ ነው። በሙሽራ ሙዚቃ ነው አጅቦ የፖሰተው። እና ሚዜ መሆን በጣም ነው እንዴ ናፈቀህ አቤላ? ሚዜ መሆን በጣም ነው እንዴ ናፈቀህ? ይሄን ያክል ለመብላት ድግስ መሮጥ ምን ማለት ነው? እነሱ ተነጋግረው ሳይጨርሱ አንተ ደግሞ ለድግሱ እየሮጥክ ነው ያለው ማለት ነው። እና እኔ ተጋቡ ነው የምለው ማለት ነው። ምክንያቱም ከተጋባችሁ እኛም ከጭቅጭቅ እንተርፋለን፣ እንድናለን። ሁሌ ንዝንዝ፣ ሁሌ የሆነኝኝ የሚል ነገር አስጠልቶናል እንዴ። የሰው ልጅ እኮ ተለያይቶም እኮ በሰላም መኖር እኮ ጥሩ ነገር እኮ ነው። አንድ ነገር እኮ ነው። የሰው ልጅ
ሁሌ እንዲህ ሰለቸን እኮ እኛ ራሱ። እና የሰው ልጅ እርቀቱን ጠብቆ ተከባብሮ ተለያይቶ መኖር ይችላል። እንደዚህ ሁሌ አንድ ላይ እየሆኑ እየተፋለሙ ክብር እያጣችሁ እኛንም ሰላማችንን እየነሳችሁን ነው። እና እንደ ነዋይ ደበበና እንደሚስቱ ተለያይቶም ተከባብሮ መኖር ይቻላል። እነሱ አሁን ተለያይተው ራሱ ሰይፉ ሾው ላይ ቀርበዋል። ታስታውሱ ከሆነ ተለያይተው እያለ ሰይፉ ሾው ላይ ቀርበዋል። ቀርቦ ሲያወሩ እንዴት እንደሚያምሩ በሪስፔክት ነው የሚመላለሱት። ሀሳባቸውንም የሚገልጹትም ለሱ ትልቅ ሪስፔክት አላት፣ እሱም ለሷ ትልቅ ሪስፔክት አለው። ለሌላው አራያ ሁነው በሰላም ልጆቻቸውን እየተረዳዱ እያሳደጉ እነሱ ደግሞ በሰላም ክፉ ቃላት ሳይነጋገሩ ነው እየኖሩ ያሉት ማለት ነው። ገባችሁ? እናንተማ ሁለታችሁ አብርሽ አሁን አልፈልግም ብሏል አይደል? አልፈልግም ስላለ መታረቅ አልፈልግም ስላለ ሳይጨቃጨቁ አብርሽ ሩታንም አክብረህ ሩታም አብርሽን አክብረሽ በቃ አለቀ። በሰላም ልጃችሁን ማሳደግ ትችላላችሁ። አብርሽ ማድረግ ያለበትን ነገር ያድርግ። ልጁ ማሳደግ ያለበትን መርዳትም ያለበትን ነገር ማድረግም ያለበትን ነገር በስነ ስርዓት ያድርግ። በሰላም ልጃችሁን ማሳደግ ነው ያለባችሁ እንጂ ለልጁም ጥሩ አይደለም፣ ለእናንተም ጥሩ አይደለም። ሪስፔክት የጎደለው ንግግር እንደዚህ በጣም የወረደ እንትን እየተጨቃጨቃችሁ ለእኛም አይምሯችንን አትበርዙብን፣ አይምሯችን አትበክሉት። ሲቀጥል ደግሞ ሌላውንም ሰው ሰላም አትንሱት፣ እናንተም ሰላማችሁን አትጡ። በመለያየት ተከባብራችሁ ኖሮ ነው የምለው ማለት ነው። እና እንግዲህ ሄርሜላና አብርሽ ቀለበት እናስራለን። አብርሽ አያደርግም አይባልም እኮ በቃ እልህ ውስጥ ካስገባችሁኝ የማይሆን ድርጊት ውስጥ እያለ ነው። እና ሁሌም እየመጣችሁ ቤቴን አንኳኩ፣ ምናልባት ሁሌ ካንኳኳችሁ እመለስ ይሆናል እያለ ነው። ትዳር በነገራችን ላይ በልመና አይሆንም። አብርሽም ያንተ ፍላጎት ሲኖርህ ነው፣ ሩታም የራሷ ፍላጎት ሲኖራት ነው አብራችሁ መኖርም መቀጠልም የምትችሉት እንጂ ሜሪና ዳኒ በመሀል ገብተው አንድ ላይ ሆኑ ስላሏችሁ አንድ ላይ ብትሆኑ ደስ የሚል ነገር አይኖርም። ምክንያቱም ትዳራችሁ የምትመሩት ራሳችሁ ናችሁ። ማንም በእናንተ ጣልቃ መግባት የለበትም። ተለያያችሁም አብራችሁ ቀጠላችሁም የሁለታችሁ ንግግር ነው። ሌላ ሰው በመሀል ማንም ሆነ ማን አያስፈልግም፣ እንደኔ ማለት ነው። እና ሁላችሁም ይወጣሉ። በልመና የሚሆን ነገር የለም። አብርሽም ለምኑኝ አትበል። ካልፈለክ ደግሞ አልፈለክም ነው። ሄርሜላ ጋ ነው ልብ ያለው ብለሃል። ሄርሜላ ጋራ መቀጠል ትችላለህ ማለት ነው። ምክንያቱም እኛም እንገላገላለን። መልካም የእሳትና ጭድ ዘመን ያደርግላችሁ ማለት ነው። አዎ እሷን በሰው ትዳር መሀል ላይ ገብታ አንተም እዚህ ጋር ልጅ ጥለህ ሄደህ መቼስ ሰላም ልትኖሩ አትችሉምና መልካም የእሳትና ጭድ ጊዜ ያደርግላችሁ። እሺ። እና ወዶቼ የዛሬው ቪዲዮአችን ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።